መነሻውም መድረሻውም ኢትዮጵያ የሆነችለት ተቋም በኢሃጅና መጭመሃል ኢትዮጵያውያንን ብቻ የሚመለከት ሬዲዮ በየትኛውም ከፍና ዝቆች ሁሉ ከዘፍጥረቱ አንስቶ በቅንብሮቹ ኢትዮጵያን ብቻ አሻግሮ ያየው አሃዱ ሬዲዮ ከሚፈረጅባቸው ፕሮግራሞቹ ጥቂቶቹን በ7 ዓመታት እይታው ይቃኛል። አሃዱ መነሻውም መድረሻውም ኢትዮጵያ እንደሆነች አቋሙን ይገልጻል። አሃዱ ሬዲዮ በ2009 ዓመተ ምህረት የሐምሌን ጨለማ ሰማይ ገልጦ ብቅ ያለውና በተለየ ይዘትና አቀራረብ ከአድማጭ ቤተሰቦቹ ጋር የተዋወቀው እንዳው ዝም ብሎ የኢንዱስትሪውን ፍታና ዝና ለማጋበስ ብቻ አልነበረም። ይልቁንም የዘርፉን ጣውረድ ቀምሶ ለማስቀረት ሚዲያው የተጋፈጠውን ፈተና ተፈትኖ ለማለፍ ሬዲዮ ጣቢያዎች የተተበተቡባቸው ማነቆች ታስሮ ለመፍታት ነበር። ይህንን ከዳር ቆሞ በሩቅ አሻግሮ የተመለከተውን ሁኔታ ጠጋ ብሎ አይቶ ለመመርመር መርምሮ ለማወቅ አውቆ መፍትሄ ለመሻትም ነው። በዚህ ሂደት ውስጥ ሊኖር ይገባል ተብሎ በባለ ራእዮቹ የታለመና የታቀደውን ከዳር ለማድረስ መቻል ዋና ጉዳይ ነበር። ይህንን ለማሳካትም ይዘት ላይ አብዝቶ የተጨነቀው አሃዱ ሬዲዮ እንደ ሚዲያ ለህዝብና ሀገር የወገነ አቋም መያዝ ያስፈልጋል ብሎ በማመኑ ይህንን አክብሮት በብዛት የሚቸረው በብዙዎች በስጋትና ጭንቀት የሚደመጠው እንደ ደፋርና አፈንጋጭ ብቻ ሳይሆን እንደ ቋሚ የመንግስት ተቃዋሚ አድርጎ ጣቢያውን ያስፈረጀው ቅንብር አሃዱ አንቀጽ አንዱ ነው። አንቀጽ እንደ ሀገር ልናደርጋቸው ይገባሉ እንደ ዜጋም ኃላፊነት ልንወስድባቸው ይገባል ያላቸውን ለምርጫና ለድርድር ሊቀርቡ እንደማይገባ በኤዲቶሪያሉ የወሰነባቸውን አንኳርና አንገብጋቢ ጉዳዮችን አቅጣጫን በሚያመላክት መልኩ አቋሚ ሲል ይናገርበታል። የመሰናዶ ጣቢያው አንድ ብሎ በመጣበት ሰሞን ላይ ከአንዳንድ አድማጭ ቤተሰቦቻችንና ከብዙ የሙያ አጋሮቻችን ደግሞ ሚዲያ ቤት ሀገር ነው አቋም የሚይዘው የሚል ትችትና ሙግት ጥያቄና ይታረም የሚሉ አስተያየቶችን ተቀብሏል። ይሁንና ግን አሃዱ እያንዳንዱን ፕሮግራም አስበውበት ሲያረግዝ ተጨንቆም ሲያምጥና በኋላም ሲገላገለው ብዙ እልፍ እይታና ሚዲያው ላይ የሌሉ ክፍተቶችን ቃኝቶ ስለነበር ለልዩነት እንደመምጣቱ በልዩነት ለመዝለቅና ህዝባዊ አጋርነትን ለማስቀጠል እንደሚበጅ አምኖበትም ስለነበር ዛሬም ድረስ 365ቶችን በአቋማችን ጸንተን ቀጥለንበታል። ሁሌም የዘርፉ አጋር ተቋማትን በመጻረር ወይም እነሱ ባላቸው የፕሮግራም ሰዓት ላይ ተመሳሳዩን ተክሎ የአድማጭ መናጠቅ ውስጥ መገባትን እንደ ነውር ቆጥሮ የተነሳው አሃዱ ቤተሰቦቻችን አማራጭ እንዲያገኙ ብቻ ማመቻቸትን ታሳቢ አድርጎ ሌሎች ጋር በይዘት ካልሆነም በአቀራረብ የተለዩ ናቸው ያላቸውን ይዞ ለመምጣት ሰርቷል፣ ተሳክቶለታልም። በሂደት ውስጥ ግን ይህ አሃዱ አንቀጽ በየትኛው ምርከል ላይ የሚገኙ የመንግስት ባለስልጣናትን ለመወረፍ ተቋማቶችን ለማጥላላት መንግስትን ለመቃወም የተቋቋመ ተቋም የተፈጠረም ዝግጅት ሳይሆን ስለ ኢትዮጵያውያንና ኢትዮጵያ ደህና መሆን ውዳሴና ሙጋሴን ከማቅረብ ይልቅ ችግሮችን እየነቀሱ ማመላከቱ መንግስታዊ ጠቀሜታው የጎላ እንደሆነ በማመን እንደሆነ ቢታወቅለት ይወዳል። ችግሩ በሬዲዮ የተነገረለት ዜጋ ሰሚሹ ማገኛለሁ የሚል ተስፋ እንዲያድርበት ብቻ ሳይሆን ችግር እውቅና ተሰጠው ብሎም ጭምር አንጻራዊ መረጋጋት እንደሚሰማው የሚያስታውሰው አሃዱ መንግስት በእነዚህ ቅንብሮች የሚቀርቡ ሐሳቦችን በተቃውሞና ድጋፍ ከመፈረጅ ይልቅ ጆሮ ሰጥቶ ሰምቶ ለዜጎች መፍትሄ መስጫ መንገድ ቢያደርገው ሲል አቋሙን ይገልጻል። ሌላኛው በልዩነት መጥቶ ብዙ ጆሮ ካገኙ የአሃዱ ቅንብሮች አንዱ ኢትዮጵያዊ ስንክሳር ነው። ይህ ዝግጅት መነሻውም መድረሻውም ኢትዮጵያዊነትን አድርጎ መንፈሳዊ ፖለቲካዊና ቀጠናዊ ጉዳዮችን በታሪክ አስረጅነት እያጣቀሰ መጻፍትና ሰነዶችን ዋቢ ያደረገ ቀደምቶችን እያወሳ ኢትዮጵያን ለነዋሪዎቿ ለማሳወቅ በብዙ ሰርቷል። የኢትዮጵያን ኃያልነት፣ የኢትዮጵያን ታላቅነት፣ የኢትዮጵያን ቀደምትነት፣ የኢትዮጵያን ባለዋጋነት እያሳየ ስለ ኢትዮጵያ ብቻ እንደዘመረ በሳምንት 3 ቀናቶችን ስንክሳሩን እያገላበጠ ዘልቋል። በዚህ ጊዜያት ውስጥ ጥቂት የማይባሉ ታሪኮች አፈ ታሪኮች ብቻ ተደርገው ይቆጠሩ የነበሩ አፈ ታሪክም ሆነው ተጨባጭ አስረጅሰውና ምሳሌ ሌላቸው ይመስሉ የነበሩ አስገራሚ ታሪኮችን አጋርቷል። ኢትዮጵያና ኢትዮጵያውያንን ዘንግተው የነበሩ የኢትዮጵያ ባለውለታዎችን አንዳንዶቹን ከመቃብር እያስነሳ አንዳንዴም ከመቃብራቸው እያፈላለገ ሌላ ጊዜም የህልፈታቸውን ሰበብ እያጠያየቀ በቁመተ ስጋ ያሉትንም
በስራቸው በኩል ወዴት ናችሁ እያለ ለኢትዮጵያና ኢትዮጵያዊነት ደፋ ቀና ብሏል። በእነዚህ ጊዜያት ውስጥ ቅንብሩ ሰሜናዊነት አጠቃው፣ ክርስቲያናዊነት ገነነበት የሚሉ ጥያቄዎች የተነሱበት ቢሆንም መለስ እያሉ ዝግጅቶችን በትስስር ገጻችን ላይ ፈላልገው የከለሱቱ ግን ምክንያታዊውን እውነታ የተረዱ ሲሆን ኢትዮጵያዊ ስንክሳርም ሁሌም እንደሰሙ ያለምንም የዘርና የሃይማኖት ልዩነት ኢትዮጵያዊነትን አርቆ ሰቅሎ ኢትዮጵያን በኢትዮጵያውያን አንደበት እንዳወደሰ እንዳሳየና ታሪኳን ንጹህና አዳፋ ሳይል እንማርበት ዘንድ ያጣቀሰ ማቅረቡን እንደሚቀጥል ይታወቅልኝ የሚለው አሃዱ ለየትኛውም የኢትዮጵያ ስንክሳር ቅንብራችን ምንጫችን ለታሪኮቹ ሰዎች ወይም ጽፈው ያስቀመጧቸው ሰነድና መጻሕፍት ብቻ እንደሆኑ ይታወቅ ሲል አቋሙን ይገልጻል። ኢትዮጵያ የአፍሪካ የውሃ ማማ ብትባልም የታጠቡ ወንዞች ማለትም ንጹህ ሆነው በከተሞች መሃል የሚፈሱ ወንዞች የሏትም የሚለው አሃዱ ግምገማ የወለደው ቅንብር ነው ኢትዮጵያ ወንዞች። ይሁንና የህዳሴ ግድቡ የበዛ ጫና እየበረታ በሄደ መጠን ቅንብሩ አባይ ላይ ማተኮርን ብሔራዊ ግዴታው አድርጎ በመውሰዱ ስሙን ሳይነካ ተፈጥሯዊ ይዘቱን ቀየር አድርጎ ለታላቁ የኢትዮጵያ ህዳሴ ግድብ ቆመ። በወቅቱ ግድቡ የኢህአዴግ የስልጣን ማራዘሚያና ያለ ጊዜው የተገነባ ተደርጎ የመገለጹ ነገር ከመደብዘዝ አልፎ ሙሉ ለሙሉ የጠፋበት ጊዜ ባለመሆኑ የማይናቅ ተጽዕኖን በአሃዱ መሰናዶ አስከትሎ ነበር። ዋናው ጥያቄም እናንተ የመንግስት ደጋፊ ናችሁን የሚል ነበር። አሃዱ ከጽንሰቱ እስከ ውልደቱ ከዳዴው እስከ ድክድኩ ውግንናው ኢትዮጵያን የሚጠቅሙና ኢትዮጵያን ከሚያስፈልጓት አንገብጋቢ ጉዳዮች ጋር ብቻ ነው። ስለዚህ የሚመጡ የትኞቹም ሐሳብ እቅድ ስራና እንቅስቃሴዎች ሁሉ ጥቅም የሚሰጡት አንደኛ ለኢትዮጵያውያን ሁለትም ለሰው ልጅ እስከሆነ ድረስ በደጋፊነት መደመሩ እንደማይቀር ይታወቅልኝ እያለ ያለ ማቋረጥ ማስረድቷል። አዎ አሃዱ ሬዲዮ 94.3 ሞገድ ላይ ምንም ነገር ማንንም ለመቃወም ወይም ማንንም ለመደገፍ ተብሎ አይሰራም እና በዚህ የኢትዮጵያ ወንዞች ቅንብር ያለ ማቋረጥ ኢትዮጵያ በዲፕሎማሲውም ሆነ በቀጠናዊ የግድቡ አስረጅነት ገለጻዋ ላይ ብትከተለው ያዋጣል ያልነውን ብትሰራበት ያተርፋታል ብለን ያመንበትን ግድቡ በተያዘለት እቅድ ልክና ጊዜ ተጠናቆ ኢትዮጵያውያንን እንዲጠቅም በማሰብ ለ7 ዓመታት በየሳምንቱ አባይ እያልን ዝግጅቶችን አቀርበናል። ይህ በእርግጥም አሃዱ ሬዲዮ እንደ ተፈጥሮ ተረድተውት በገለልተኝነቱ አምነውና የማንም ልሳን ሳይሆን እንደሚሰራ አምነው ሊመርጡት የሚገባ ሬዲዮ ለመሆኑ እንደ ጥሩ ምሳሌ ቢቆጠር ያዋጣል። አንዳንዶች ኢህአዴግ ለመውደቅ እየተንገዳገደ የሱም ፕሮጀክት እንዴት ተደግፋላችሁ ያሉን ዛሬ ዋና የዚህ ስራ መፈጸም አቀንቃኞች መሆናቸውን በኩራትና ፍቅር የሚመለከተው ጣቢያው ጊዜ ለኩሉ በማለት ማንም ኢትዮጵያውያንን ከእለትም ከዓመትም ለሚያሻግሩ ቀዳሚ መንገዶች አጋር ሆኖ መዝለቅን እንደ ስልጣኔ ጭምር ሊቆጥረው እንደሚገባም ያምናል። ኢትዮጵያ ከሺህ ዓመታት በፊት ነበረች፣ ኢትዮጵያ ከሺህ ዓመታት በኋላም ትቀጥላለች ብሎ አሃዱ በጽኑ ያምናል። በዚህ መሃል ግን ማንም በድልም ይሁን በታሪክ አጋጣሚ ወይም በታሰበበት የፖለቲካ ስራ ኢትዮጵያን ለመምራት በቻለ ጊዜ ሁሉ ከዜጎች እንግልት፣ ከሀገር ውድመት፣ ከቅርስ ጥፋት፣ ከከተሞች ፍርሰት፣ ከታሪኮች ክህደት፣ ከስርዓቶች መናጋት፣ ከሌብነት መስፋፋት፣ ከድህነት ስጋት፣ ከመተማመን ማጣት፣ ከእርስ በርስ መዋጋትና ከመሳሰሉት ርቆ ሀገርን ለባለ ሀገሩ ምቹ ለማድረግ ያለ ቅድመ ሁኔታ ለሚሰራ አንደበትም አይንም ጆሮም ሆኖ እንደሚሰራ በኩራትና በፍቅር ለመግለጽ የማያቅማማው አሃዱ መነሻውም መሃሉም መጨረሻውም ጤናማ ኢትዮጵያ ብቻ እንደሆነ ይታወቅ ሲል አቋሙን የሚገልጸው ለ7 ዓመታት በቤተሰብነት እያደመጡትና እየደገፉት ያሉትን ሁሉ በማመስገን ነው።